ክብሯን ሳይገባ በዘመኑ ተሸብባ ስንኖርን አይ ከተማ ሻረው ትውልድ በከተማ ሻረው ትውልድ በከተማ። አድዋ የኢትዮጵያውያን ብቻ ሳይሆን የጥቁር ሕዝቦች ድል ነው። አድዋ የነጻነት ቀንዲል ነው። ከዚህ ከኢትዮጵያ የፈነጠቀው የነጻነት የሉዓላዊነት ጮራ መላ ጥቁር ሕዝቦችን አፍሪካውያንን አንቅቷል፣ አሰባስቧል። የፓን አፍሪካኒዝም መሰረት ሆኗል። አድዋ የጽናት ማሳያ ነው። አድዋ የሀገር ፍቅር የሀገር ክብር ማሳያ ነው። አድዋ የአንድነት ኃይል ማሳያ ነው። አድዋ አደራ ነው ለኛ ለዛሬ ትውልድ ማለት ነው። አድዋ ጠቅለል ስናደርገው በጥቅሉ ይሄ ከሆነ ከአድዋ ቀጥለው ካጋጠሙን ሂደቶች ደግሞ የምንማረው ለዛሬው ትውልድ በጣም ትልቅ ስንቅ እና ትምህርት የሚሆነን ምን አለ? ከአድዋ ድል ከዛ ጽናት ከዛ አንድነት ከዛ ብርታት ከዛ አሸናፊነት እንዳለ ሙሉ ለሙሉ ወስደን እንማራለን። ሌሎች ደግሞ የምንማርባቸው ልንሸፋፍናቸው የማይገባ እውነቶች አሉ። አድዋን እንደዛ ጥል፣ ክርክር፣ ልዩነት በነበረበት ወቅት የውስጥን ልዩነት እንደተነቀለችው ጥርስ ውጠው በአንድነት የዛሬዋን ሀገር በክብር ያስረከቡን ጀግኖች ከድል በኋላ በትልቅ አክብሮትና ጭብጨባ ተቀበልናቸው። የወቅቱን ትውልድ ተወክለን ስንናገር ማለት ነው። ተመለሱ በጀግንነት። ከዛ በኋላ ለ40 ዓመት ያክል ወደ ልዩነት፣ ወደ ሌላ ጥል፣ ወደ ሌላ የውስጥ ችግሮች እንደተመለስን እንዳትረሱት። ኢትዮጵያ ትልቅ ታሪክ ያላት ሀገር ናት። በተለይ ሀገረ መንግስት ታሪኳ ማለት ነው። ከሷ በኋላ ሀገር ሆነው የተመሰረቱ ብዙ ሀገራት ከፍ ብለው ዛሬ ከነሱ ልምድ ይወሰዳል፣ ሀያላን የሚል ስም ተሰጥቷቸዋል፣ ሆነዋል። እኛ ግን በብዙ ነገር ወደ ኋላ የቀረንበት ምስጢር ወጣቱ ይዞ መሄድ ያለበት አንዱ የቤት ስራ እሱ ነው። ለምን ወደ ኋላ ቀረን? ለምን ደሃ ሆን? ለምን ተጎሳቆል? አድዋን የሚያክል ታሪክ ከህይወት በላይ ምን የሚያጓጓ ነገር አለ? የህይወት መስዋዕትነትን የከፈለ ያ ጀግና ትውልድ ምን ሆኖ ነው ኢትዮጵያ እንደገና ወደ ልመና ኢኮኖሚ ሉዓላዊነቷን አጥታ ብዙ ውርደት? በዲክሽነሪያቸው ምን ብለው ጻፉልን? ድርቅና ረሃብ አይደለም? ለምን? ምን ስንሰራ ምን ሆነን ነው? ለምንድን ነው ሀገራችን እንዳትወረር በዛ ልክ ዋጋ የከፈለ ትውልድ ደግሞ እንዳንራብ፣ በድርቅ እንዳንመታ፣ ተረጂ እንዳንሆን ለምን ዋጋ አልከፈልን? የወቅቱ ወራሪዎች ግን እንዴት በጥቁሮች ተሸነፍን? ዘመናዊ መሳሪያ እንኳን ሳይኖራቸው እልህ ቁጭት ገብተው እንዴት ተዋረድን? እኛ ብቻ ሳንሆን እንዳለ ነጭ ተዋረደ ብለው የወጣውን ጋዜጣ ሙዚየም ውስጥ ግቡና አንብቡት። አሁን ያልተጻፈ በወቅቱ የተጻፈ ነጮች ኢትዮጵያ አዋረደች ከታተፉን ብለው የጻፉበትን ታሪክ እዚያ አስቀምጠናል። እና ያ ቁጭት ገብቶባቸው 40 ዓመት ተዘጋጅተው መጡ ተመልሰው። እኛስ በተለያየ የውስጥ ችግሮች ተከፋፍለን ዝግጁ አልነበርንም። ከማሸነፍ በኋላ ራሳችንን በኢኮኖሚ በዘመናዊ ጦር መሳሪያ በብዙ ማጠናከር በሚገባን ወደ ማጠናከር ምዕራፍ በዛ ልክ በሚመጥን ዝግጅት አላደረግንም። ከዛ እስከ ፒያሳ መጡ። ያ የአድዋ ዘማቾች ከዚህ ተነስተው በዘመቱበት ስፍራ ቢሮአቸውን ሰሩ። ይሄንን መርሳት የለብንም። ለምን? ፒያሳ የሚለው የኛ ስም አይደለም አይደል እንዴ?
ታውቁታላችሁ። አራዳ ነበረ፣ ዛሬ ወደ አራዳነቷ ተመልሰናታል። በርግጥ መማር ስላለብን ነው መጡ እዚህ ድረስ። ግን እንደናንተ አይነት ጀግና ወጣቶች አንድም ቀን አልተቀበሏቸው። የካቲት 12ን እንዳትረሱት። 30,000 ያክል የአዲስ አበባ ነዋሪዎች የተገደሉበትን እነኛ ወጣቶች ይፋ ወጥተው በመፋለማቸው አንገዛም፣ እኛ የአድዋ ልጆች ነን፣ ዛሬም ማስወጣት ከሀገራችን እንችላለን፣ በድክመታችን ነው መጥተው የገቡብን ብለው ዋጋ ከፈሉ። በመጨረሻ ያው እንዳድዋ መለስናቸው ማለት ነው። ግን ደግሞ ያቺን 5 ዓመት ያገኙበት ምክንያት የምንማርበት ናት። የኛ ዘመን የአድዋ አደራ ምንድነው? ቅድም ካቃቂ አንድ ወጣት በጣም በጥሩ ሁኔታ አንስቶታል። እንደዚህ ከልብ ስትይዙት በጣም ደስ ይላል። አንደኛ አንድነት፣ ብልጽግና፣ የብልጽግና መንግስት ማለት ነው። በዋናነት ይሄ ትንሽ አቧራ የተነሰነሰበትን ታሪክ ከስንት ዓመት በኋላ ይሄማ በእኛ ብሔራዊ ኩራትነት ብቻ የሚጠቀስ ሳይሆን የጥቁር ህዝቦች ቀንዲል ነው፣ የጋራ ታሪክ ነው ብሎ ከፍ አደረገው። እዚህ መታሰቢያ ሰራ ብቻ ሳይሆን መታሰቢያውን ሰራ። እነኛ ጀግኖች ለአድዋ የተዋደቁ ጀግኖች ሐውልት ተሰራላቸው። እናንተም እንዳላችሁት የሀገር መሪዎች ኢትዮጵያ መተው ዛሬ ሰማዕታቶቻችንን አበባ እያስቀመጡ ታሪካችንን እየተማሩ እያከበሩን ይወጣሉ ማለት ነው። በዲፕሎማሲም ይህንንም መታሰቢያ በመስራታችን። ሁለተኛ ቅድም እንደተናገርኩት ይሄ በብሔራዊ ደረጃ የሚከበር በዓል ስለሆነ ትልቅ ታሪካችን ስለሆነ መከላከያ በባለቤትነት ይዞት ከፍ ተብሎ መከበር አለበት ሲባል አንደኛ ይሄ የአድዋ ድል መታሰቢያ መጀመሪያ ትውልዱን አስታረቀ። በአድዋ በዓል አከባበር ላይና እሳቤዎች ላይ ሲጣላ ነበር። እውነተኛው ታሪክ ፍንትው ብሎ ማንም አዳዲስ ነገር ሳይጨምርበት መረጃዎችን ሰብስቦ እዚህ ሰነደው። ታሪክ ከዚህ ቤት ይገለጣል። እውነት አስታረቀን ማለት ነው። አድዋ አንድነት ነው፣ ሁሉም ተሳትፎበታል። የሚያጣላ ሳይሆን የሚያሰባስብ ታሪክ ነው፣ የሚያግባባ ታሪክ ነው። ስለዚህ ከአድዋ ይሄንን ስለተረከብን ነው ሰብሰብ ብለን መቆም ያስከብረናል። በጋራ መቆም፣ በጋራ መስራት፣ ከሁላችንም በሁላችንም ለሁላችንም የምትሆን ኢትዮጵያን እንገነባለን እያልን ያለ ነው። ሉዓላዊነትን መጠበቅ የዛሬ ዋናው ሉዓላዊነት የኢኮኖሚ ሉዓላዊነትን መጠበቅ ነው። ለዚህ ነው ስንዴ አንለምንም። ስንዴ መለመን የአድዋ ልጆችን አይመጥንም። የስንዴ እርሻ አብዮት ያደረግነው ዛሬ ኢትዮጵያ ከስንዴ መለመን ተላቃለች። የስንዴ ምርት በስፋት ተመርቷል፣ እስከ መላክ ደርሳለች። ገና ደግሞ ብዙ ያልተነካ ያልታረሰ መሬት አላት። ለማኝ ክብር የለው፣ ተረጂ ክብር የለው። ወጣቶች እናንተ በጣም እድለኞች ናችሁ። እናንተም ተሳትፋችሁበት እየተሰራች ያለችው ሀገር በጣም ታጓጓለች። የኢኮኖሚ ሉዓላዊነቷ የተረጋገጠ ብቻ ሳይሆን የበለጸገች ሀገር። ብልጽግና በእናንተ ዘመን ይረጋገጣል፣ አትጠራጠሩ። ኢትዮጵያ የብልጽግና መንገዷን ጀምራለች። የኢትዮጵያ ብልጽግና ደግሞ ይረጋገጣል። አትሊስት እናንተ በበለጸገች ኢትዮጵያ ውስጥ ለመኖር እድሉ ካላችሁ ትውልድ ውስጥ ናችሁ። የኢትዮጵያ ማንሰራራት እውነትም ይሄንን ስለሚነግረን ማለት ነው። ስለዚህ ወጣቶች የስራ እድል ስታገኙ አታማርጡ። ግድ የለም ሉዓላዊነት ዝም ብሎ አይመጣም። የኢኮኖሚ ሉዓላዊነት ዝም ብሎ በብዙ ጥረት በብዙ ግረት እልህ ይግባባችሁ። እኛን አሁን ለሊት ቀን ትሰራላችሁ፣ ለሊት 9 ሰዓት አየናችሁ፣ 8 ሰዓት አየናችኋል። እልህ እኮ ነው። ብዙ ወጣቶች ይሄ እልህ ተጋብቶባቸዋል። እኛማ እናስተባብራለን እንጂ ብቻችን ምን እንሰራለን እንዴ? በየቦታው ሌት ተቀን የሚሰራው ይሄ ፕሮጀክት የሀገራችንን ኢኮኖሚያዊ ሉዓላዊነት ለማስከበር ነው። የወጣቱን ተጠቃሚነት ለማረጋገጥ ነው። የማትለምን ሀገር ነገር ግን የምትረዳ ሀገር ሰንቃችሁ ያዙት። ሁሉ ጊዜ
ሴቭ አርጉት። ስለዚህ ወጣቶች እዛም እዚህም የሚያጋጥሟችሁ ትንንሽ እንቅፋቶች ካሉ በሷ አትያዙ። አሸንፋችሁ ውጡ። ልክ እንዳድዋ ልጆች እንዴ ጽናቱ እኮ 5 ወር ሙሉ እኮ በባዶ እግር ቆሎ እያስበላ ውሃ በሌለበት ወንዝ ሲገኝ ፉት እየተባለ ተራራ ያስወጣል። ያድዋን ተራሮች ይሁት እዚህ ያሸዋ ገበታ ላይ ግቡና እንደዚህ እንደ ሰማይ የቆሙና ሸለቆ ወርደው ወጥተው በባዶ እግር በዛ ላይ በርትቶ ተዋክቶ በአንድ ቀን አሸናፊ ያደርጋል። የአድዋ ጦርነት የአንድ ቀን ጦርነት መሆኑን ሰምታችኋል ቅድም አይደል? 5 ወር ሄደው በአንድ ቀን ያሸነፉበት ነው። እንደዚህ ጽናት እንደዚህ ነው። ጸንታችሁ ማትበገሩ ሆናችሁ ያገኛችሁትን እድል በእልህ ደግሞ በጋራ ነው አሸናፊ የሚሆነው። ከአድዋ የምትማሩት ይሄንን ነው። ግድ የለም ተባበሩ። ብሔራችሁ አማራ ይሁን ኦሮሞ ይሁን ትግሬ ይሁን ወላይታ ይሁን ጉራጌ ይሁን ኢትዮጵያውያን ልጆች ናቸው። ህብረ ብሔራዊነታችሁን አክብሩ። በቃ እቺ ናት ኢትዮጵያ። እቺን ኢትዮጵያ እንቀበላት። ኢትዮጵያ ህብር ናት። በህብር ውስጥ ግን ጠንካራ አንድነት ያላት ሀገር። ጠንካራ አንድነት ሲኖረን ህብርነታችንን ጠብቀን እንዳድዋ አሸናፊ እንሆናለን። በማይረቡ ትናንሽ ነገሮች ስንበታተን ከ40 ዓመት በኋላ እንደመጣው የጠላት በር ይከፈታል። ከዚህ ይሄንን ተምረን ይዘን እንሂድ። ሁለተኛ ከሰላም ጋራ ተያይዞ ነው ምን ይጠበቃል ከወጣቱ የሚለው እናንተ ማንስታችኋል። አዲስ አበባዎች የሰላም ምሳሌ ናቸው፣ የሰላም ተምሳሌት ናቸው። ሰላም ማስጠበቅ ላይ በጸጥታ አካል ብቻ አዲስ አበባ አልሰራንም። ከጸጥታ አካሉ ጋራ የተባበረ በተለይ ከ2013 ጀምሮ እስከ ዛሬ ድረስ ያለምንም ደሞዝ ያለምንም ክፍያ ያለምንም የተለየ ጥቅም ፍለጋ ደስ እያለው ለሊሱን ሙሉ የራሱን ብሎክ እየጠበቀ የሚያድር የተለያዩ አዝማሚያዎች ካሉ የሚጠቁም ትክክል አይደለም ብሎ መክሮ የሚመልስ ወጣቱን ወደ አንድ እያስማማ የሚሰራ የሰላም ሰራዊት አለን። ህዝባችን የሰላም ተምሳሌት ነው። ህዝብን የሰላም ባለቤት ማድረግ ትክክል ነው ያላችሁት። ይሄ ደግሞ በግድ የለም በመላ ኢትዮጵያ ችግር አለበት በተባለበት ቦታ ሁሉ ህዝቡ እውነት ተረድቷል። እውነትን አውቋል። ለኔ የሚታገል አይገለኝም ብሎ ቆሟል። ስለዚህ ወንድሞቻችን ናቸው። ደጋግመን የሰላም ጥሪ ያደርገንላቸዋል። ነፍጥ ትተው በሰላማዊ መንገድ ያላቸውን የፖለቲካ ልዩነት መታገል ይችላሉ። ሀገራዊ ምክክር ኮሚሽን አለ፣ ማቅረብ ይችላሉ አጀንዳቸውን። በሁሉ ነገር የግድ መስማማት የለብንም። በተስማማንበት ጉዳዮች ግን ሀገራችንን እየገነባን በሀገራዊ ጉዳይ በብሔራዊ ጥቅም ላይ ግን መስማማት ግድ ነው። ሀገር እንድትኖረን በፍቅር ሀገራችንን የምንወዳት ከሆነ በዚህ የማይስማማ ባንዳ ነው። በብሔራዊ ጥቅም የማይስማማ ባንዳ ነው። ምንም ጥያቄ የለውም። የመጨረሻው የባህራችን ጉዳይ ነው። የባህራችን ጉዳይ ተዘግቶብን እንኖራለን እንዴ? ተዘግቶበት የሚኖር ወጣት የለንም። ግን በሰላማዊ መንገድ ነው። እውነት አለን፣ ሀቅ አለን፣ ዓለም አቀፍ ህጎች አሉ፣ ታሪክ አለን፣ መረጃ አለን፣ ማስረጃ አለን። አንድ ወቅት ላይ ልክ ነው አተን ኖረናል ተዘግቶብን። ይሄ ግን ይሄንን የሚቀበል ትውልድ አይደለም አሁን ያለው። በየትኛውም ዓለም አቀፍ ህግ እውነት አለን። ይሄንን ተቀበለን ለመቀጠል አንችልም። ከማንም ጎረቤት ሀገር ጋር ጦርነት አንሻም። በጦርነት አንድ ጥይት ማባከን አንፈልግም። አንድ ሰው ህይወት ማባከን አንፈልግም። ነገር ግን እንግዲህ ሰላማዊ መንገድ የአንድ ወገን ብቻ አይደለም። በዚህ የሰላማዊ መንገድ ከአቅም በላይ ሆኖ ተሟጦ የማይቻል ከሆነ እኛ ደግሞ የአድዋ ልጆች ነን ማለት ነው። ምርጫ ሰላማዊ ሆኖ መጠናቀቅ የኢትዮጵያን ብቃት የኢትዮጵያን ክብር ያረጋግጣል። ከምንም በላይ ብልጽግና ይመረጥ ሌላ ይመረጥ አይመረጥ አይደለም። ከምንም በላይ ሰላማዊ ተአማኒ 2013 እኮ ታሪክ ተሰርቷል። በጣም ታሪክ በጽናት በዝናብ ሌሊት ቀን ረጃጅም ሰልፎች
በጽናት መሪዎቻችንን እኛ ነን የምንመርጠው ብለው የህዝብ ሉዓላዊነትን ያሳየ ያከበረ ምርጫ ተካሂዷል። ከዚህ ወደ ኋላ አንመለስም። እዚህ ላይ ቢልድ እያደረግን እየገነባን ነው የምንሄደው። ምክንያቱም ምርጫ የአንድ ዙር መሪዎችን የመምረጥ ጉዳይ ብቻ አይደለም። አይችሉም ጥቁሮች የሚያውቁት መፈንቅለ መንግስት ነው፣ መሪያቸውን ማዋረድ ነው፣ እርስ በርስ መከፋፈል ነው፣ በሴራ ፖለቲካ መከፋፈል ነው፣ መበታተን ነው የተባለው ትርክት በኢትዮጵያኖች በደንብ እየተሰበረ እንደ አድዋ ለአፍሪካኖች የሚፈነጥቅ ጮራ ሆኖ እንዲጠናቀቅ ወጣቶች ኃላፊነታችሁን ተወጡ። በውይይታችሁ ስለሰጣችሁን መልካም ሐሳብ በውስጣችሁ ስላየነው እልህ ብርታት እጅግ በጣም ደስ ብሎናል። እኛም ደግሞ ሁሉ ጊዜ እናንተን ለማገልገል በጣም ቅርባችሁ ነን። ኢትዮጵያ የወጣት ሀገር ናት። አዲስ አበባ የወጣት ከተማ ናት። አዲስ አበባ ለወጣት በብዙ መንገድ ምቹ ሆናለች። እንዳትዘናጉ። ከማንም በላይ የተሰራው የሚሰራው ለእናንተ ነው። ሌላው ያረጀ እየለቀቀ ነው። እጅግ አድርገን እናመሰግናለን። ፈጣሪ አምላክ ኢትዮጵያና ሕዝቦቿን ይባርክ። ኢትዮጵያ በጀግና ልጆቿ ታፍራና ተከብራ ለዘላለም ትኑር። ሳይጋባ በዘመኑ ተሸብባ ስንኖረን አይ ከተማ ሻረው ትውልድ በከተማ ሻረው ትውልድ በከተማ